ሰላም እንዴት ናችሁ? ፓርት 2 ከዜሮ ጥገናን የመጀመር ክላስ ፓርት 2 ይዤላችሁ መጥቻለሁ። እንደሚታወቀው ባለፈው ኢንትሮዳክሽን ጋር እንዳስረዳኋችሁ ይሄ ማንኛውም ሰው እንዴት ቴክኒሽያን መሆን ይችላል፣ እንዴት በቀላል በትንሽ በ5000 ብር ባልሞላ ሂሳብ እንዴት ወደ ሙያው መቀላቀል ይችላል የሚለውን ሀሳብ ተንተርሶ የተጀመረ ክላስ ነው። ስለዚህ የመጀመሪያው የሚሆነው ምንድነው? ስክሪው ድራይቨር ነው ማለት ነው። ይሄ ስክሪው ድራይቨር እንግዲህ በተለያየ አይነት ሳይዝ ልታገኙ ትችላላችሁ። እንዲሁም ደግሞ ጫፉ በተለያየ አይነት ልታገኙ ትችላላችሁ ማለት ነው። ምክንያቱም የሚገጥማችሁ ዲቫይስ ምን አይነት እንደሚጠቀም ስለማታውቁ ማለት ነው። ስለዚህ እጃችሁ ጋር ይሄ ስክሪው ድራይቨር አሜሪካ ይባላል ወይ በዚህ በአሜሪካ እንዲሁም ደግሞ ልክ እንደዚህ አይነት ቱሎች አሉ፣ የስክሪው ድራይቨር ቱሎች ማለት ነው። እነዚህ ስክሪው ድራይቨር ቱሎች እንግዲህ እንደምታያቸው በተለያየ አይነት ሳይዝ አለላችሁ ማለት ነው። ይህንን በዚህ መልኩ ኢንስታል ታረጉና ለምሳሌ ይህን አሜሪካ የሚፈልግ ከሆነ ይህንን እጠቀማለሁ፣ ይህን እፈታለሁ ማለት ነው። ልክ እንደዚህ ነገር ግን ልክ እንደዚህ ይህን እጠቀማለሁ። እንዲሁም ደግሞ ጠፍጣፋ የሚፈልግ ከሆነ ደግሞ ይህንን እነቅልና በምፈልገው ሳይዝ ይህንን ጠፍጣፋ ወይም ደግሞ ፊሊፕስ እጠቀማለሁ ማለት ነው። እንዲሁም ደግሞ አንዳንዴ ልክ እንደ አለንኪ አይነት የሚወስዱ አሉ። ልክ እነዚህ አይነቶችንም በዚህ መልኩ ሪፕሌስ እያደረጋችሁ ልትጠቀሙ ትችላላችሁ ማለት ነው። ይህን ገበያ ጋር ታገኙታላችሁ። ሌላኛው ደግሞ ስልክ በምትፈቱበት ጊዜ ኤሌክትሪካል ስክሪው ድራይቨር አለ ማለት ነው። ይህ የሚጠቅማችሁ ለስፒዱ ነው። ስለዚህ ኤሌክትሪካል ስክሪው ድራይቨር ደግሞ የሚለውን እንይ ማለት ነው። ይቺ የምታዩት ኤሌክትሪካል ስክሪው ድራይቨር ነች። እዚህ ቪዲዮ ጋር የምታዩት ማለት ነው ኤሌክትሪካል ስክሪው ድራይቨር ነው። ስለዚህ እዚህ ጋር ፕረስ አለው ማለት ነው። በፈለጋችሁት አቅጣጫ ለመፍታት ከሆነ ይሄንኛውን ታችኛውን ትጫናላችሁ፣ ለማሰር ታችኛውን፣ ለመፍታት ደግሞ ላይኛውን ትጠቀማላችሁ ማለት ነው። ስለዚህ ይህን እንዴት እንገጥማለን የሚለውን ስናይ ደግሞ ልክ እንደየ ፈለጋችሁት መጠን እንግዲህ ለምሳሌ ይህን ለስልክ የምትጠቀሙ ከሆነ ቀጭን ሆና ይችን አሜሪካ አጠቀማለሁ ማለት ነው። በዚህ መልኩ ካስገባችሁ በኋላ መፍታት ትችላላችሁ ማለት ነው። እዚህ ጋር ሮቴት ያደርጋል፣ የራሱ ላይት አለው። በዚህ መልኩ መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ ቻርጅ እዚህ ጋር ታይፕ ሲ ቻርጀር ይወስዳል። ይቺ በቻርጅ ነው የምትሰራው። ስለዚህ በተለያየ አይነት ሳይዝ እዚህ ጋር ታገኛላችሁ ማለት ነው። ይህንን እያወጣችሁ እያስገባችሁ ለምትፈልጉት ዓላማ መጠቀም ትችላላችሁ ማለት ነው። ስለዚህ ስክሪው ድራይቨር ይህን ይመስላል ማለት ነው። በቀጣይ የምናገኘው ደግሞ ይሄ ፒከር ነው። ይሄ ፒከር ወይ ደግሞ ትዊዘር ይባላል። በተለያየ አይነት ሳይዝ ታገኙታላችሁ። ልክ ይሄ ከጎን ጋር የምታዩት ይሄም ትዊዘር ነው፣ ይሄም ትዊዘር ነው። ነገር ግን ጥቅማቸው ተመሳሳይ ሆኖ ለእጃችሁ የሚመቻችሁን መጠቀም ትችላላችሁ ማለት ነው። ለምሳሌ በዚህ ትንንሽ ኮምፖነንቶችን በዚህ መልኩ እያነሳችሁ መጠቀም ትችላላችሁ ማለት ነው። የፒከር ጥቅሙ ይሄን ይመስላል ማለት ነው። አንድ ቴክኒሽያን እነዚህ ትዊዘሮች የግድ ሊኖሩት ይገባል ማለት ነው። ሌላው ደግሞ መቀስ ነው። መቀስ እንግዲህ ላያያዝም ቀላል ስለሆነ ገመዶችን ለመቆራረጥ እና ለመላጥ በቀላሉ ትጠቀሙበታላችሁ ማለት ነው። ስለዚህ ይሄ ቀለል ያለ መቀስ እጃችሁ ጋር አንድ ቴክኒሽያን እጁ ጋር ቢኖር ይመረጣል ማለት ነው። ሌላው ደግሞ እንግዲህ ይሄ ፒንስ አለ። ይሄ እንግዲህ ብዙ ጥቅም ነው ያለው። ገመዶችን ለመላጥና ለመቆራረጥ ይጠቅመናል። ከዛ በተረፈ ደግሞ ወደ ውስጥ አንዳንድ ቦታ ጋር ወደ ውስጥ ገብተን ለመሳብም እንዲሁ ይሄ ረጅምና ቀጭን ስለሆነ ያገለግለናል ማለት ነው። እንዲሁም ደግሞ ገመድ ለመላጥ ከፈለጋችሁ
በዚህ መልኩ ገመድ ትልጡበታላችሁ ማለት ነው። በዚህ መልኩ ገመዱን እልጥበታለሁ ማለት ነው። ስለዚህ ይሄ ፒንሳ የሚያገለግለኝ ለዚህ ነው ማለት ነው። አንድ ቴክኒሽያን ይሄ ፒንሳ ሊኖረው ይገባል ማለት ነው። ሌላው እንግዲህ ይሄ ከተር አለ። ይሄ ከተር ብዙ ጊዜ ቦርድ ጋር ለምሳሌ የተቃጠለ ወይ ደግሞ የዛገ ቦታ ሊኖር ይችላል። የተዛገ ወይ የተቃጠለ ቦታ ሊኖር ይችላል። ስለዚህ በዚህ መልኩ ፍቃችሁ ፈለጋችሁት ቦታ ጋር ጃምፕ ማድረግ ትችላላችሁ ማለት ነው። ፈለጋችሁት ቦታ ጋር ይሄን ጃምፐር በመጠቀም ጃምፕ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ ከተር የሚጠቅመኝ ለእንደዚህ አይነት ነገሮችን ለመቆራረጥ ይጠቅመኛል ማለት ነው። ሌላው እንግዲህ እዚህ ጋር ጃምፐር እናገኛለን። እነዚህ ጃምፐሮች እንግዲህ ልክ እንደ ማንኛውም ዋየር አይደሉም። ምክንያቱም ላያቸው ቅብ ነው። ስለዚህ የትኛውም ቦታ ጋር እንደ ጃምፐር ብንጠቀማቸው ሾርት አይፈጥሩብንም ማለት ነው። ይህንን ጃምፐር እንዴት እንጠቀማለሁ የሚለውን ደግሞ የግድ ጫፉን ሊድ መቅባት ይኖርባቸዋል ማለት ነው። ይህንን ሊድ የግድ ጫፉን መቅባት ይኖርባቸዋል ማለት ነው። ከዛ የተቋረጠበት ቦታ ላይ ከፈለጋችሁት ቦታ ወደ ፈለጋችሁት ቦታ ጃምፕ ማራዘም ትችላላችሁ ማለት ነው። ስለዚህ የዚህ ጃምፐር ጥቅሙ ይሄን ይመስላል ማለት ነው። ሌላው እንግዲህ እዚህ ጋር እቺን መፈልቀቂያ ብረት ታያላችሁ። ይቺ በጣም ወሳኝ ነገር ናት። ለአንድ ቴክኒሽያን በጣም ወሳኝ ነገር ነው። ምክንያቱም ቴሌቪዥን በምትፈቱበት ጊዜ ፌርሞውን ወይም ደግሞ ኬዙን በዚህ ነው ልትፈለቅቁ የምትችሉ ማለት ነው። ለምሳሌ እንይዝ ለምሳሌ ይሄንን ልክ እንደዚህ ለመፈልቀቅ ስትፈልጉ ይሄንን ፒከር ትጠቀማላችሁ ማለት ነው። ልክ እንደዚህ ለመፈልቀቅ ስትፈልጉ። ስለዚህ የዚህ ጥቅም ይሄን ይመስላል ማለት ነው። ይሄና ይሄንኛው ጥቅሙ ተመሳሳይ ነው። በተለያየ አይነት ሳይዝ ታገኙታላችሁ። አንደኛ በዚህ ሳይዝ ታገኙታላችሁ፣ ሁለተኛ ደግሞ በዚህ ሳይዝ ታገኙታላችሁ። የነዚህ የሁለቱ ጥቅማቸው ተመሳሳይ ነው ማለት ነው። ሌላው ደግሞ ቆሻሻ ቦርዶች ላይ ይይዝብናል ማለት ነው። ቆሻሻ ቦርዶች ጋር ይይዛል። ስለዚህ እሱን ቦርድ ለማጽዳት ብሩሽ ያስፈልገናል። ይሄ በጣም ለአንድ ቴክኒሽያን የሚያስፈልግ ብሩሽ ነው። የራሱን የቻለ ብሩሽ ነው ማለት ነው። ስለዚህ በዚህ መልኩ አይሲ እግሮችንም ሆነ ዝገቱን ለማጽዳት ይጠቅመናል ማለት ነው። ይሄ ብሩሽ ጥቅሙ እሱ ነው። ሌላው ይሄንኛው ፒንሳ ደግሞ ከዚህኛው ፒንሳ የሚለየው ትልልቅ ዋየሮችን ለመቁረጥ ከፈለጋችሁ ይህን መጠቀም ትችላላችሁ ማለት ነው። የዚህ ጥቅምና የዚህ ጥቅም ገመድ መቆራረጥ ነው፣ ግን ትልልቅ ሳይዝ ያላቸው ዋየሮችን በዚህ ፒንሳ እጠቀማለሁ ማለት ነው። ሌላው እንግዲህ እነዚህ ዋይ መፍቻዎች አሉ። እነዚህ ዋይ መፍቻዎች እንግዲህ ከ8 እስከ 12 8 10 12 ይችኛዋ 8 ነች፣ ይሄንኛው 10 ነው፣ ይሄንኛው 12 ነው ማለት ነው። ቡለኖችን ለመፍታት እና ለማጥበቅ ይጠቅመኛል ማለት ነው። እዚህ ጋር ቡለኑን አስገብቼ ለመፍታት እና ለማጥበቅ ይጠቅመኛል ማለት ነው። የዚህ ዋይ መፍቻ ጥቅሙ ይሄን ይመስላል። ሌላው እንግዲህ እዚህ ጋር ካውያ እናገኛለን። ይሄ ካውያ ጥቅሙ እንግዲህ እንዴት ነው? ይሄን ሊድ በመጠቀም የፈለኩት ቦታ ጋር መበየድ እችላለሁ ማለት ነው። ነገር ግን እዚህ ጋር ልዩነቱ ምንድነው? ካውያ በምትጠቀሙበት ጊዜ የእጃችሁ አቀማመጥ ይወስነዋል ማለት ነው። ስለዚህ እጃችሁ የግድ 90 ዲግሪ ሳይሆን 45 ዲግሪ በዚህ መልኩ በምታዩት መልኩ ነው መቀመጥ ያለበት ማለት ነው። እዚህ ጋር የምታዩት ቢጫ እቺ የምትሽከረከር እንግዲህ ቴምፕሬቸር ኮንትሮል ነች። ስለዚህ ይህንን ዲግሪ ሴልሺየሱን በጨመርኩት ቁጥር እዚህ ጋር ያለው የሙቀት መጠን እየጨመረልኝ ይመጣል ማለት ነው። ስለዚህ በምትበይዱበት ጊዜ እጃችሁ የግድ ልክ እንደዚህ 45 ዲግሪ ነው መሆን ያለበት እንጂ ወይ እንደዚህ ወይ ደግሞ እንደዚህ ማድረግ የተከለከለ ነው ማለት ነው።
ስለዚህ በዚህ መልኩ ይሄን ሊዱ በመጠቀም እበይዳለሁ ማለት ነው። ነገር ግን ይሄንን የበየድኩትን ነገር ይሄን የበየድኩትን ኮምፖነንት ለመንቀል ብፈልግ ይሄንን ሳከር እጠቀማለሁ ማለት ነው። ይሄን ሳከር እጠቀማለሁ ማለት ነው። ይሄን ሳከር እንዴት እንጠቀማለን ስንል መጀመሪያ በምታዩት መልኩ ፕረስ አደረገውና እቺ ከፍ ትልልኛለች ማለት ነው። ከፍ ስትልልኝ ይሄን በምነካበት ጊዜ የቀለጠውን ሊድ ወደ ውስጥ ሳክ ያደርግልኛል፣ ይስብልኛል ማለት ነው። የቀለጠውን ሊድ ወደ ውስጥ ሳክ ያደርገዋል ማለት ነው፣ ይስበዋል ማለት ነው። ስለዚህ ይሄንን ለምሳሌ ላሳያችሁ። እዚህ ጋር እንደምታዩት ለምሳሌ ይሄንን ለመንቀል ብፈልግ መጀመሪያ ይሄን ተጭኛለሁ። በምታዩት መልኩ ሳክ አደርጋለሁ ማለት ነው። ይሄንን ለመንቀል እጠቀማለሁ ማለት ነው። ድጋሚ አሁንም ፕረስ አደርጋለሁ። ከዛ ይሄንን የራሱን ሊድ ታራግፉትና በዚህ መልኩ ትነቅላላችሁ ማለት ነው። ስለዚህ የምትፈልጉትን ነገር ለመንቀል ይሄ ሳከር ለአንድ ቴክኒሽያን ወሳኝ ነገር አለው ማለት ነው። ስለዚህ ለዛሬ ያለን ክላስ ይሄን ይመስላል። ለዛሬ ያለን ክላስ ይሄን ይመስላል። በቀጣይ ደግሞ ይዤላችሁ የምመጣው እንዴት ዲሲ ፓወር ሰፕላይ ይጠቀማለሁ፣ መልቲሜትር እንዴት ይጠቀማለሁ፣ ሆት ኤር ገን እንዴት ይጠቀማለሁ የሚለውን በየራሱ ክላስ ይዤላችሁ እመጣለሁ። ይሄ ክላስ እንግዲህ